ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። የእስራኤል መንግስት የኢራን የበለጸገ ዩራኒየም በሰላም ንግግር ካልተወገደ አዲስ ወታደራዊ ዘመቻ እንደሚከፍት አስጠነቀቀም። በሆርሙዝ መዘጋት ሳቢያም ተጨማሪ 50 ሚሊዮን ሕዝብ ለከፋ ረሃብ እንደሚጋለጥ ሲነገር፣ ኢራን አዲስ የሰላም ዕቅድ ለአሜሪካም በድብቅ መላኳ ታውቋል። በቱርክ ኢስታንቡል ለተቃውሞ አደባባይ የወጡ ሰልፈኞች በሙሉ መታሰራቸው ተሰማም። ፖሊስ አስለቃሽ ጢስ ተኩሷል። አሜሪካም በቀድሞ አፍሪካዊት ሀገር መሪ ላይ ማዕቀብ መጣሏም ተነግሯል። በሌላ በኩል ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። ከቱርክ ምሽቱን ከደረሰን ዜና እንጀምራለን። በቱርክ ኢስታንቡል የሰራተኞች ቀንን አስመልክቶ አመፅ ለማካሄድ የሞከሩ በመቶዎች የሚቆጠሩ ሰልፈኞች መታሰራቸው ተነገረ። ፖሊስ ሰልፈኞች ላይ አስለቃሽ ጢስ ተኩሷል። በጥቂቱ ከ500 በላይ ሰልፈኞች ተይዘው መታሰራቸው ታውቋል። ጸረ መንግስት አመፅ ይቀሰቀሳል በሚል ከትላንት ሌሊት ጀምሮ ከፍተኛ ቁጥር ያላቸው ፖሊሶች ተሰማርተው ጥበቃ እያካሄዱ ናቸው ተብሏል። የኢስታንቡል ከተማ ታክሲም አደባባይ በየዓመቱ ከሚከበረው የሰራተኞች ቀን ጋር ተያይዞ የተቃውሞ ሰልፍ በማስተናገድ ይታወቃል። ከ2013 እንደ ፈረንጆቹ አቆጣጠር ጀምሮ ሰልፍ ማካሄድ የተከለከለ ቢሆንም ሕዝብ ብሶቱን ለማሰማት አደባባይ መውጣቱ አልቀረም። በዋና ከተማ አንካራም በርካታ ቡድኖች አደባባይ ቢወጡም ብዙም ችግር አልተፈጠረም። የቱርክ ሰራተኞች ፓርቲ ሊቀመንበር በታክሲም አደባባይ ሰልፈኞች እንዳይሰበሰቡ ፖሊስ በአስለቃሽ ጢስ ጭምር መከልከሉ ሕገወጥ ነው ብለዋል። ለ12 ዓመታት ስልጣን ላይ የሚገኙት የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን መንግስታቸው ከፍተኛ የዋጋ ግሽበትና ድህነትን ጨምሮ በከፋ የኢኮኖሚ አለመረጋጋት በጭቆና ተቃዋሚዎችን በማሳደድና በማሰር ሰፊ ተቃውሞ ሲነሳበት እንደቆየ መረጃዎች ያሳያሉ። ወደ ሌላ መረጃ ስናልፍ ኢራን ያበለጸገችው ዩራኒየም ካልተወገደ የጦርነቱ አጠቃላይ ግብ እንዳልተሳካ የሚቆጠር ነው አሉ የእስራኤል ከፍተኛ ወታደራዊ ባለስልጣን። ኢራን አዲስ የሰላም ዕቅድ ለአሜሪካ መላኳ ሲነገር ጦርነቱ ተጨማሪ ሚሊዮኖችን ለረሃብ እንደሚዳርግ ተመልክቷል። አንድ የእስራኤል ወታደራዊ ባለስልጣን በሰጡት መግለጫም የኢራን የበለጸገ 400 ኪሎ ግራም ዩራኒየም የማይወገድ ከሆነ የጦርነቱ ዋነኛ ዓላማ እንዳልተሳካ ይቆጠራል ብለዋል። እንደ ትልቅ ሽንፈት እንደሚቆጠር አሁን ኢራን ያበለጸገችው ዩራኒየም 11 ኒውክሌር ቦምቦች መስራት እንደሚያስችላት ወታደራዊ ባለሙያዎች ይገልጻሉ። በአሜሪካና ኢራን መካከል በሚካሄድ ድርድር ዩራኒየሙን ለማስወገድ ስምምነት ካልተደረሰና ኢራን በቀጣይ ዩራኒየም ማበልጸግ ካላቆመች ለ40 ቀናት የተካሄደው ውጊያ ውጤቱ ምንድነው በማለት ይጠይቃሉ። ምክንያቱም የጦርነቱ መነሻ በሆነው የኢራን የኒውክሌር ፕሮግራም ላይ ስምምነት ካልተደረሰ እንዲህ ዓለምን ሳይቀር ለቀውስ የዳረገው ጦርነት ውስጥ መግባትም ባላስፈለገ ነበር ብለዋል። ያም ሆኖ ኢራን በሰላማዊ ድርድር ያበለጸገችውን ዩራኒየም ካላስወገደች እስራኤል ሌላ ዙር ዘመቻ በኢራን ላይ እንደምትከፍት ወታደራዊ ባለስልጣኑ ገልጸዋል። ከአሜሪካ ጋር እስካሁን በተካሄዱ ንግግሮች ኢራን የዩራኒየም ምርቷን አሳልፋ ለመስጠት ፈቃደኛ የመሆን አዝማሚያ አላሳየችም። በሰሞኑ አዲስ ባቀረበችው የሰላም ዕቅድም የኒውክሌር ድርድር እንዲዘገይ ተደርጎ የሆርሙዝ መተላለፊያን ለመክፈት ፍላጎት እንዳላት አመልክታለች። ቴሄራን ዛሬም ጦርነቱን ለማስቆም ያስችላል የተባለ ሌላ የሰላም ዕቅድ ማቅረቧን የሀገሪቱ መገናኛ ብዙሃን ይፋ አድርገዋል። ኢራን በፓኪስታን በኩል ያቀረበችው አዲስ የሰላም ሐሳብ ለአሜሪካ መላኩን የፓኪስታን ባለስልጣናት አረጋግጠዋል። ይሄኛው የሰላም ዕቅድ ምን ጉዳዮችን እንዳካተተ ግን ዝርዝር ማብራሪያም አልሰጡም። ከዚህ ቀደም ማለትም ኢራን ያቀረበችውን ዕቅድ ፕሬዝዳንት ትራምፕ ውድቅ ማድረጋቸው ይታወሳል። የተባበሩት አረብ ኤሚሬትስም በተለይ የሆርሙዝ መተላለፊያን በተመለከተ ኢራን እምነት ሊጣልባት አይገባም ብላለች። በአንድ ከፍተኛ ባለስልጣኗ በኩል ቴሄራን በሆርሙዝ መተላለፊያ ላይ የምትወስደው የተናጠል እርምጃ ሁሉን አቀፍ በሆነ ስምምነት ካልተቀየረ በፍጹም
እምነት ሊጣልባት አይገባም ብለዋል። በተያያዘ የተባበሩት አረብ ኤምሬትስ ዜጎቿ ወደ ኢራን፣ ኢራቅና ሊባኖስ እንዳይጓዙ ስትከለክል በእነዚሁ ሀገሮች ያሉ ዜጎቿም ለቀው እንዲወጡ ባለሥልጣናት አስጠንቅቀዋል። በሦስቱ ሀገሮች ያለው ሁኔታ አስተማማኝ ባለመሆኑ ነው ብለዋል። ኤምሬትስ ከ4 ዓመት በፊት በተመሳሳይ ዜጎቿ ወደ ሊባኖስ እንዳይጓዙ እገዳ ጥላ የነበረ ሲሆን ክልከላው ባለፈው የፈረንጆች ዓመት መነሳቱ ይታወቃል። የኢራን ባለሥልጣናት የሆርሙዝ መተላለፊያን መቆጣጠር የቴሄራን ሕጋዊ መብት እንደሆነ እየገለጹ ናቸው። በሌላ በኩል የሆርሙዝ ወሽመጥ የኢራን የተፈጥሮ ወይም ሕጋዊ መብት እንጂ የዓለም አቀፍ የውሃ ክልል አይደለም ብለዋል የሀገሪቱ ምክትል አፈ ጉባኤ ዛሬ ለሪፖርተሮች በሰጡት ቃል። የተባበሩት መንግስታት ግን የሆርሙዝ መተላለፊያም ዓለም አቀፍ የባህር ወሽመጥ ስለመሆኑ ይገልጻል። በዓለም የባህር ሕግ መሠረት በሆርሙዝ ሰርጥ ሁሉም መርከቦች ያለምንም ገደብና ጫና የመተላለፍ መብት አላቸው። እናም ኢራን ልክ እንደ ግል ንብረቷ የሆርሙዝ መተላለፊያን ስጋት ላይ መጣል አትችልም ብሏል የመንግስታቱ ድርጅት። ሌላው ቀርቶ የሆርሙዝ ሰርጥ በሰሜን በኩል በኢራንና በደቡብ በኩል በኦማን መካከል የተቀመጠ በመሆኑ በመተላለፊያው ላይ የመብት ጉዳይ ከተነሳ ኦማንም ይመለከታታል ይላሉ ተንታኞች። ይህ በእንዲህ እንዳለ አሜሪካም በሆርሙዝ በኩል ለማለፍ ገንዘብ ለኢራን በሚከፍሉ መርከቦች ላይ ማዕቀብ እንደሚጣል አስጠንቅቃለች። ቴሄራን የሆርሙዝ መተላለፊያን ከሚጠቀሙ መርከቦች ክፍያ ለመቀበል የሚያስችል ሕግ ማውጣቷም ይታወሳል። የሆርሙዝ መተላለፊያ በመዘጋቱ ሳቢያ በተያዘው የፈረንጆች ዓመት 50 ሚሊዮን ሕዝብ ለረሃብ እንደሚዳረግ የዓለም የምግብ ፕሮግራም አስጠንቅቋል። በሌላ በኩል በተለይ ድሃ ሀገሮች በሆርሙዝ መተላለፊያ መዘጋት ክፉኛ እየተጎዱ መሆናቸውን አመልክቷል። ዩሪያን ጨምሮ ከዓለም የማዳበሪያ አቅርቦት 3 እጅ የሚሆነው በሆርሙዝ ሰርጥ የሚተላለፍ መሆኑን የጠቀሰው የምግብ ፕሮግራሙ በመተላለፊያው መዘጋት ሳቢያ የማዳበሪያ ዋጋ የ80 በመቶ ጭማሪ ማሳየቱን አስታውቋል። በማዳበሪያ እጦት ምርት ይቀንሳል፣ የምግብ እጥረት ይከሰታል። የምግብ ዋጋ ጭማሪ በአስፈሪ ሁኔታም እየቀጠለ መሆኑንና እስከፊታችን መስከረም ግሽበቱ ከ5 በመቶ በላይ ሊደርስ እንደሚችል አስጠንቅቋል። እናም በተያዘው የፈረንጆች ዓመት በዓለም ዙሪያ በተለይ በድህነት ስር ባሉ ሀገሮች ተጨማሪ 50 ሚሊዮን ገደማ ሕዝብ ለአስከፊ ረሃብ ሊጋለጥ እንደሚችል አመልክቷል። በእስያ ያለው የምግብ ዋስትና ችግር በ24 በመቶ ሊጨምር እንደሚችል በአፍሪካም እንዲሁ። እናም ምናልባትም ቀጣዩ ጦርነት በሀብታምና ድሃ ሀገሮች መካከል በምግብ ላይ ሊሆን እንደሚችል የፕሮግራሙ ኃላፊዎች ስጋታቸውን ይገልጻሉ። ጥቂት ሀገሮች ለጊዜው የምርት ወቅት የሚሆን ማዳበሪያ ቢኖራቸውም ቀውሱ በዚሁ ከቀጠለም ውጤቱ የከፋ ይሆናል ባይ ናቸው ኃላፊዎቹ። በሌላ ዜና ሄዝቦላህ ዛሬም በደቡባዊ ሊባኖስ በሰፈሩ የእስራኤል ወታደሮች ላይ ጥቃት መፈጸሙን የእስራኤል ጦር አመልክቷል። በርካታ ድሮኖችና ሮኬት ቢተኮሱም ምንም ጉዳት አለመድረሱን አክሏል። አብዛኞቹን ድሮኖች ማክሸፍ መቻሉን፣ ትላንት በተፈጸመ የሄዝቦላህ ጥቃት አንድ ወታደር መገደሉና 13 መቁሰላቸው መገለጹ ይታወሳል። ወደ ሌላ ዘገባ ስናልፍ አሜሪካም ለአማጽያን ድጋፍ ሰጥተዋል ባለቻቸው የዲሞክራሲያዊት ኮንጎ የቀድሞ ፕሬዝዳንት ላይ ማዕቀብ መጣሏ ተነገረ። የ54 ዓመቱ የቀድሞ የኮንጎ መሪ ጆሴፍ ካቢላ ኤም23 ለተባለው አማጺ ቡድን የገንዘብና የሞራል ድጋፍ ሰጥተዋል ሲሉ የአሜሪካ ባለሥልጣናት ይከሳሉ። እናም ካቢላ በአሜሪካ ያላቸው ሀብት በሙሉ እንዲታገድ የተወሰነ ሲሆን የአሜሪካ ዜጎችም ሆኑ ኩባንያዎች ከካቢላ ጋር ምንም አይነት የሥራ ግንኙነት እንዳያደርጉ ተከልክለዋል።